ልዑል ዓለማየሁ አስከፊ ስደቱና ሞቱ ሙሉ የሕይወት ታሪክ በጋዜጠኛ ጥበቡ በለጠ። ልዑል ዓለማየሁ የተወለደ ሰሞን አባቱ አጼ ቴዎድሮስ እጅግ የተደሰቱበት ጊዜ ነበር። ቴዎድሮስ ደስ ያላቸው ቀን ባለሟሎቻቸውን ሰብሰብ አድርገው መጫወት፣ ማውጋት፣ ጥያቄ መጠየቅ ይወዱ ነበር ይባላል። ታዲያ እርሳቸው የሚጠይቁት ጥያቄ መልሱ አይገኝም። በመጨረሻም መልሱ ሲጠፋ የሚመልሱት ራሳቸው አጼ ቴዎድሮስ ናቸው። የአብራካቸውን ክፋይ ልዑል ዓለማየሁን በዓይናቸው ያዩ ሰሞን ባለሟሎቻቸውን አንድ ጥያቄ ጠየቁ። ለመሆኑ በዓለም ላይ ደስ የሚል ጠረን ያለው ምንድነው? አሉ ቴዎድሮስ። ቶሎ ብሎ ለመመለስ ባለሟሎቻቸው ይጣደፉ ገቡ። አንዱ ከመቀመጫው ተነሳ፣ እጅ ነሳ። በሕይወት ዘመኑ ያያቸውን የጥሪኝ አይነቶች ዘረዘረና ከነርሱ እንዴት ያለ መልካም መዓዛ ያለው ነገር እንደሚሰራ ተንትኖ እጅ ነስቶ ቁጭ አለ። መልሱ ግን አልተመለሰም። አንደኛው ደግሞ ተነሳ፣ የሚያውቃቸውን የዱር አበባዎችና ጠረናቸውን ዘርዝሮ እጅ ነስቶ ቁጭ አለ። አሁንም መልሱ አልተመለሰም። ሌላኛውም ተነሳ፣ የጥንታውያኖቹን የፋርስና የመካከለኛውን ምስራቅ ሽቶዎች እየጠቀሰ በዓለም ላይ አሉ የተባሉትን መልካም መዓዛዎች ተነተነላቸው። አሁንም መልሱ የለም። ብዙ ሙከራዎች ተደረጉ። አጼ ቴዎድሮስ የጠየቁትን ጥያቄ የሚመልስ ጠፋ። አባታጠቅ በቃ አንተ መልሱን ንገረን አሏቸው። አጼ ቴዎድሮስም የሚከተለውን መለሱ። በዓለም ላይ እጅግ ደስ የሚል ጠረን ያለው አራስ ልጅ ነው አሉ። አጼ ቴዎድሮስ በዓለማየሁ መወለድ የተሰማቸውን ወሰን የሌለውን ደስታቸውን ከዚህ በላይ የሚገልጸው አባባል ያለ አይመስለኝም። እንዲህ የአራስነት ጠረኑ ከሚያማልላቸው ልጃቸው ጋር መለያየታቸው፣ ዓለማየሁም እንዲህ በጠረኑ ብቻ ፍቅራቸውን ከሚገልጹለት አባቱ ይለያል ብሎ የሚያስብ ሰው በወቅቱ ያለ አይመስለኝም። ቴዎድሮስ ለሀገራቸው ኢትዮጵያና ለራሳቸውም ክብር ብለው ራሳቸውን መስዋዕት ሊያደርጉ በተዘጋጁ ጊዜ ከድርጊታቸው እንዲታቀቡ ተለምነው ነበር። እባክዎን በሚወዱት በልዑል ዓለማየሁ ይሁንቦ፣ በራስዎ ላይ አይጨክኑ እያሉ ተማጠኗቸው። አይበገሬው ቴዎድሮስ ቆም ብሎ ላፍታ አሰቡ። ወዲያውም እንዲህ አሉ። ለዓለማየሁ ምንም የማወርሰው ነገር የለም። ሲያድግ ግን አባትህ አንዲት ኢትዮጵያ በዓይኑ እንደዞረች ሞተ በሉት አሉ ቴዎድሮስ። የመቅደላው ጀግና ራሱን ሰዋ። መቅደላ ማማዋ ተናደ። በየቦታው ፍንዳታና እሳት ይጋዩ ጀመር። አጼ ቴዎድሮስ ከሞተ በኋላ የእንግሊዝ ወታደሮች መቅደላን እንዴት እንዳጋዩት የሚገልጽ የእንግሊዘኛ ጽሑፍ እንዲህ ይላል። ካፒቴን ሆዛየር laid mines under the gate and other defenses, as well as Theodoros's artillery, which had been cast with great difficulty by Emperor's European artisans. The fort was blown up. The Emperor's palace and other buildings, including the Church of Madhanialam, were next set of fire. Spread quickly from habitation to habitation, and set a heavy cloud of dense smoke which could be seen for many miles. 3,000 houses and 1,000,000 combustible things were burning. ይህ ከላይ የተገለጸው የእንግሊዝ ወታደሮች አጼ ቴዎድሮስ ከተሰዉ በኋላ መቅደላን እንዴት አድርገው እንዳወደሟት የሚተርክ ነው። መቅደላ ላይ የተሰራው የመሳሪያ ግምጃ ቤትና ማምረቻ በፈንጂ ጋይቷል። የቴዎድሮስ ቤተ መንግስትና ታሪካዊው መድኃኔዓለም ቤተክርስቲያንም ከተቃጠሉት ውስጥ ጥቂቶች ናቸው። ከ3000 በላይ የመቅደላ ቤቶች እንዲሁም አያሌ የመቅደላ ንብረቶች ሰደድ እሳት ተለቆባቸዋል። የመቅደላ ቃጠሎ ጭሱ ከብዙ ማይሎች ርቀት ላይ ሁሉ ይታይ እንደነበረ በወቅቱ በዓይናቸው ያዩ የታሪክ ጸሐፊዎች ገልጸውታል። ለመሆኑ ልዑል ዓለማየሁ ቴዎድሮስ ከዚህ ሁሉ ቃጠሎ ውስጥ እንዴት ወጣ? መቅደላ ከቴዎድሮስ ሞት በኋላ የሲኦል ምሳሌ ትመስል ነበር። ልዑል ዓለማየሁ እናቱ እቴጌ ጥሩ ወርቅም ይህን መከራ ለማምለጥ ተደብቀው ነበር። በኋላ አንድ የእንግሊዝ ወታደር አያቸው።
ለጦሩ መሪ ለጀነራል ናፒየር ነገረው። የአፄ ቴዎድሮስ ሚስትና ልጅ እነዚህ ናቸው ብሎ አሳየው። ናፒየርም ሌላ አደጋ እንዳይደርስባቸው ተገቢው ከለላ እንዲሰጣቸው አደረገ። የ6 ዓመት ዕድሜ ያለው ዓለማየሁና እናቱ እቴጌ ጥሩ ወርቅ ምርኮኛ ሆኑ። ከእነርሱ ጋርም አንድ የ3 ዓመት ሕፃን ምርኮኛ ሆኖ መጣ። እንግሊዞች ለዓለማየሁ ቴዎድሮስ ሻለቃ ስፒዲንና ኢትዮጵያዊውን ደብተራ ዘነበን ሞግዚት አደረጉ። ለዚያ ለ3 ዓመት ቦቀቅላ ደግሞ ኮሎኔል ቻርልስ ቻምበርሊን የተባለ እንግሊዛዊ ሞግዚት ሆነ። መቅደላ አምባ በቃጠሎ ከጋየሽ በኋላ በውስጧ ያሉትን አንጡራ ሀብቶች በሙሉ ተዘርፈው በበርካታ ዝሆኖችና በቅሎች ተጭነው ከነልዑል ዓለማየሁ ጋር አድርገው እንግሊዞች ጉዞ ወደ ብሪታንያ ማድረግ ጀመሩ። አርማጭሆ በረሃ ሲደርሱ እቴጌ ጥሩ ወርቅ በጠና ታመው መጓዝ አልቻሉም። የባለቤታቸው ሞት፣ የወንድሞቻቸው ሞት፣ የጦርነቱ መከራ፣ ምርኮኝነቱ፣ ከትልቅ ወደ ትንሽ መውረዱ ሁሉ ክፉኛ የከበዳቸው እቴጌ ጥሩ ወርቅ ከሀገራቸው ሳይወጡ ግንቦት 15 ቀን 1860 ዓመተ ምህረት ሕይወታቸው አለፈች። በህመም እያቃሰቱ ሳሉ ግን ስለ ልጃቸው ዓለማየሁ ቴዎድሮስ ጀነራል ናፒየርን አስጠርተው የሚከተለውን ነገሩት። እኔ እንግዲህ መሞቴ ነው። የዓለማየሁን ነገር አደራ። አባቱ ከመሞታቸው በፊት እንግሊዝ ሀገር ሄዶ እንዲማር ከፍተኛ ፍላጎት ስለነበራቸው ደጃዝማች ዓለማየሁን ውሰዱና አስተምራችሁ ወደ ሀገሩ ላኩልን። ውለታችሁን ግን አምላክ በሰማይ ቤት ይክፈላችሁ ብለው በተናዘዙ በሁለተኛው ቀን አረፉ። አስከሬናቸውም ወደ ሸለቆት ገዳም ሄዶ እናታቸውና ዘመድ አዝማድ በተገኘበት ቀብራቸው ተፈጸመ። ታዲያ በዚህ ወቅት የእቴጌ ጥሩ ወርቅ እናት የልዑል ዓለማየሁ አያት አንድ ደብዳቤ ለእንግሊዟ ንግሥት ላኩ። ደብዳቤው የልዑል ዓለማየሁን ጉዳይ መሰረት ያደረገና አያቱ ምን ያህል እንደተጨነቁለት የሚያሳይ ነው። ተክለ ጻዲቅ መኩሪያ ይህን ደብዳቤ አፄ ቴዎድሮስና የኢትዮጵያ አንድነት በተሰኘው መጽሐፋቸው ውስጥ በሚከተለው መልኩ አቅርበውታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከወይዘሮ ላቂያዬ የእቴጌ ጥሩ ወርቅ እናት የደጃዝማች ዓለማየሁ አያት የተላከ ይድረስ ለእንግሊዝ ንግሥት። አንባቢው እጅ ይንሳልኝ። መድኃኔ ዓለም ጤና ይስጥልኝ። መንግሥቶን ያስፋ፣ ጠላቶን ያጥፋ። 3 ደጃዝማቾች 4ኛ እቴጌ ጥሩ ወርቅ ሞተውብኝ የቀረኝ ደጃዝማች ዓለማየሁ ነው። አደራውን ይጠብቁልኝ። እግዚአብሔር አባቱንና እናቱን ቢነሳው እርሶን ሰጥቶታል። እኔም ካላየሁት ከሞቱት ቁጥር ነኝ። እርሶን እናቴ ይላል እንጂ እኔን እናቴ አይለኝም፣ አላሳደግኩትምና እርሶም ያሳድጉት ስለ እግዚአብሔር ብለው በማለት የልዑል ዓለማየሁ አያት ለእንግሊዟ ንግሥት ቪክቶሪያ ደብዳቤ ላኩ። የእንግሊዝ ሰራዊት ከእቴጌ ጥሩ ወርቅ ቀብር በኋላ ጉዞውን ቀጠለ። ስለ ዓለማየሁ ቴዎድሮስ ታሪክ በስፋት ከጻፉ ሰዎች መካከል አንዱ ለንደን ውስጥ የሚገኘው ፈቃድ ሀብቴ የተባለ ኢትዮጵያዊ ነው። ፈቃድ ሀብቴ በእንግሊዝ ነገሥታት ማህደር ውስጥ የሚገኙትን ሰነዶች መርምሮ ስለ ልዑል ዓለማየሁ በጻፈው ጥናት ባይተዋሩ መስፍን በሚል ርዕስ ሰፋ ያለ ዝርዝር አቅርቧል። የእንግሊዝ ጦር የመጀመሪያውን ጉዞ ወደ ፖርት ሱዳን አደረገ። ከዚያም ሰኔ 3 ቀን 1860 ዓመተ ምህረት ፌሮዝ እየተባለች በምትጠራ የእንግሊዝ የጦር መርከብ ወደ እንግሊዝ ሀገር ለመመለስ ከፖርት ሱዳን ለቀቁ። ከዚያም ሰኔ 3 ቀን 1860 ዓመተ ምህረት ፌሮዝ እየተባለች በምትጠራ የእንግሊዝ ጦር መርከብ ወደ እንግሊዝ ሀገር ለመመለስ ከፖርት ሱዳን ለቀቁ። ከአንድ ወር የባህር ጉዞ በኋላ ዓለማየሁ ቴዎድሮስ ሻለቃ ስፒዲና ደብተራ ዘነበ ወደ ለንደን ሲደርሱ አብሯቸው የነበረው የ3 ዓመቱ ኢትዮጵያዊ ሕፃን ደግሞ ከሞግዚቱ ከኮሎኔል ቻርልስ ቻምበርሊን ጋር ሆነው ወደ ህንድ ሀገር ጉዞ ጀመሩ። በወቅቱ ህንድ የእንግሊዝ ቅኝ ግዛት ነበረች። ያ የ3 ዓመቱ ኢትዮጵያዊ ሕፃን በኋላ ሐኪም ወርቅነህ እሸቴ ወይም ዶክተር ማርቲን እየተባሉ የሚጠሩት ታላቁ የሕክምና ሊቅ ዲፕሎማትና የኢትዮጵያ ሪፎርሚስት የነበሩት ሰው ናቸው። ልዑል ዓለማየሁ ለንደን ከገባ በኋላ ሻለቃ ስፒዲ ወደ ዊንዶርስ ቤተ መንግሥት ንግሥቲቷ ዘንድ ይዞት ሄደ። ንግሥቲቷም ዓለማየሁን ትክ ብለው አዩት፣ አቀፉት። ከዚያም የተሰማቸውን ስሜት በሚከተለው መልኩ እንደገለጹት አጥኚው ፈቃድ ሀብቴ ጽፏል። ጊዜው በጋ ነበር። ውድ ዓለማየሁ የአፄ ቴዎድሮስ ልጅ ያጌጡ የአቢሲኒያ ልብሶችን ለብሶ ከሻለቃ ስፒዲ ጋር ብቅ አለ።
ከፍ ያለ ደስታ ተሰማኝ። ቀረብ ብዬ አቀፍኩት። ሁል ጊዜ ስለ አባቱ የምንሰማው ቁጣ ግን ከፊቱ አይነበብም። በጣም አይናፋር ሆኖ አገኘሁት። በእንግሊዘኛም ትንሽ አነጋገርኩት በማለት ንግሥት ቪክቶሪያ ጽፈዋል። ሻለቃ ስፒዲ የዓለማየሁ ሞግዚት በመሆኑ ባለው የወር ደሞዝ ላይ 400 ፓውንድ በየዓመቱ ተጨመረለት። ካፒቴን ስፒዲ ስለ ዓለማየሁ ሁኔታ በየጊዜው ለንግሥቲቱ የሚያቀርበው ሪፖርት በጣም ጥሩ ነው። እርሱም ደስተኛ መሆኑን ይገልጽላቸው ነበር። ካፒቴኑ ወደ ህንድ ሀገር በሥራ ተቀይሮ ሊሄድ መሆኑ ሲታወቅም ችግር ሆነ። ዓለማየሁ ቴዎድሮስም ህንድ ሊሄድ ሆነ። በመጨረሻም ወደ ህንድ ሀገር ተጓዙ። ይህን ጉዟቸውን የእንግሊዝ ባለስልጣናት መቃወም ጀመሩ። የእንግሊዝ ሊበራል መንግስት የገንዘብ ሚኒስቴር ሮበርት ላው ጉዞውን በግልጽ ከተቃወሙት ውስጥ አንዱ ነበር። ዓለማየሁ ከህንድ ሀገር እንዲመለስ ሚኒስቴሩ ሮበርት ላው ለእንግሊዝ ጠቅላይ ሚኒስቴር ለግላድስተን ታኅሳስ 18 ቀን 1870 ዓ.ም የጻፉትን ደብዳቤ ፈቃድ ሀብቴ አግኝቶት ይፋ አድርጎታል። ደብዳቤው ወደ አማርኛ ሲመለስ እንዲህ ይላል። ጠቅላይ ሚኒስቴር ግላድስተን 10 ዳውሪንግ መንገድ ለንደን። በመጀመሪያ የጠቅላይ ሚኒስቴሩን ጤንነት እየተመኘው ስለ ዓለማየሁ ጉዳይ ይህን መጻፍ ተገድጃለሁ። በአሁኑ ሰዓት ግልጽ ሊሆንልዎት የሚገባው ነገር ቢኖር ዓለማየሁን በሞግዚትነት የተረከቡት ሻለቃ ስፒዲና ሚስቱ ሳይሆኑ መላው የእንግሊዝ ሕዝብ ነው። ስለ ዓለማየሁ የወደፊት ሕይወት እነ ሻለቃ ስፒዲ ከሚሰጡን ሐሳብ ወጣ ብለን መንግስታችን ዘላቂ መፍትሄ መሻት ያለበት ይመስለኛል። በመጀመሪያ ዓለማየሁን ከህንድ ሀገር ማስመጣት ይኖርብናል። ለወደፊቱ በአቢሲኒያ ፖለቲካ ከፍተኛ ሚና ይጫወትልናል። የኛ መንግስት ጥሩ ጓደኛና ጥቅም አስጠባቂ ይሆናል ብለን የምንጠብቀው ዙፋን ወራሽ ስለሆነ እንደ ህንድ በመሰለ በሽታ ድንቁርናና በኋላ ቀርነት የፊጥኝ ባሰረው ህብረተሰብ መካከል ማቆየቱ ተገቢ አይመስለኝም። አሁንም ቢሆን እስካሁን ድረስ እዛው እንዲቆይ መደረጉ በጣም አዝናለሁ። በአስቸኳይ ወደ እንግሊዝ ሀገር እንዲመጣ ካልተደረገ ግን መጀመሪያውኑ ዓለማየሁን ለማሳደግና ለማስተማር ከአገሩ ማስወጣቱ ቁም ነገር አልነበረውም ማለት ነው። ሻለቃ ስፒዲና ሚስቲቱ አንዳንዴ የሚናገሩት ገና የሚያደርጉትን አያውቁም። እኔ እርሰውም ብሆን ባልና ሚስቱ የሚሉትን አልሰማም። የዓለማየሁ ከነሱ ጋር መቆየት ከራሳቸው የኢኮኖሚ ጥቅም ጋር የተገናኘ በመሆኑ መቼውኑ ቢሆን እውነትንና ለዓለማየሁ የሚበጀውን ነገር መናገር አይፈልጉም። ለዓለማየሁ እንግሊዝ ሀገር እንደተመለሰ የሚገባበት ትምህርት ቤት አዘጋጅለታለሁ። ብራይተን የሚገኘው የቻልተንም ኮሌጅ ርዕሰ መምህር የሆነው ጂክስ ብሌስ በራሱ የግል ቤት አስቀምጦ እንዲያስተምረው ተስማምተናል። ጂክስ ብሌስ 9 ሴቶች ልጆች ስላሉት ዓለማየሁ መቼውንም ቢሆን ብቸኝነት አይሰማውም ብዬ አምናለሁ። ዓለማየሁን ይህንን የምንኮራበትን የበለጸገ ባህላችንን የምናስተምርበት ከዚህ የበለጠ እድል የሚያጋጥመን አይመስለኝም። ከዚህ በተረፈ ግን የእርሰውን ትዕዛዝ ለመፈጸም ዝግጁ ነኝ። ሮበርት ላው ቻንስለር፣ ግልባጭ ለንግሥት ቪክቶሪያ፣ ዊንድሶር ቤተ መንግሥት ዊንድሶር ይላል ደብዳቤው። በዚህ ደብዳቤ ሐሳብ ንግሥት ቪክቶሪያ መበሳጨታቸው ይነገራል። ድፍረት የተሞላበት ደብዳቤ መሆኑ አስቆጥቷቸዋል። ህንድ ሀገር የሚገኘው ካፒቴን ስፒዲ ደግሞ የተፈጠረውን ጉዳይ አያውቅም። እንደውም ለንግሥቲቱ ደብዳቤ ጻፈ። ዓለማየሁ ወደ እንግሊዝ ሀገር መጥቶ ትልቅ ትምህርት ቤት መማር አለበት፣ ስለዚህ ለእኔም ቅያሬ ይሰጠኝ ብሎ ጻፈ። የልዑል ዓለማየሁ ጉዳይ የእንግሊዝን ባለስልጣናት ያጨቃጭቅ ገባ። ይባስ ተብሎ ሻለቃ ስፒዲ ወደ ማሌዥያ ተቀየረ። በዚህ ወቅት እነ ሮበርት ላው ልዑል ዓለማየሁ ከካፒቴን ስፒዲ እጅ ለመንጠቅ ምቹ ጊዜ ተፈጠረላቸው። ሮበርት ላው ለባለስልጣናቱ የሚከተለውን ደብዳቤ መጻፉም ይነገራል። የዓለማየሁን የወደፊት ሕይወት በሚመለከት ቋሚ መመሪያ ሊኖር ይገባል። ይህ ምስኪን ልጅ አጋጣሚ ሆኖ መጀመሪያ በአንድ ወታደር እጅ በመውደቁ እሱ ዛሬ አፍሪካ፣ ነገ ህንድ፣ ከነገ ወዲያ ቻይና ይሄድ ተብሎ በተወሰነ ቁጥር አብሮ መንገላታት የለበትም። በአሁኑ ሰዓት ሻለቃ ስፒዲ ወደ ማሌዥያ ፒናንግ እንዲሄድ በመታዘዙ ቀደም ሲል ዓለማየሁን እንዲያስተምር ያደረግነውን ስምምነት እዚህ ላይ ለማስቆም ወስኛለሁ። በተረፈ ግን ሻለቃ ስፒዲ ዓለማየሁን ወደ እንግሊዝ አገር አምጥቶ ለርዕሰ መምህሩ ለጃክሰን ብሌክ እንዲያስረክብ አስፈላጊውን ትዕዛዝ ሰጥቻለሁ በማለት ጻፈ። ከብዙ ጭቅጭቅና የደብዳቤ ልውውጦች በኋላ ልዑል ዓለማየሁ ወደ ጃክስ ብሌስ ዘንድ ተዘዋወረ። ለ4 ዓመታትም ማለትም እስከ እንደ አውሮፓውያን አቆጣጠር 1875 ዓ.ም ከጃክስ ብሌስ ጋር በትምህርት ቆየ። ልዑል ዓለማየሁ በተማሪዎች በመምህራንና በባለስልጣናት ዘንድ እጅግ ተወዳጅ ልዑል ነበር። የጦር አካዳሚ ትምህርቱንም በሚገባ ተከታትሎ ነበር።
ዓለማየሁ ፈረንሳይንና ሌሎች ከተሞችንም ከጎበኘ በኋላ መታመሙ ተሰማ። ንግሥት ቪክቶሪያ ይህን የዓለማየሁን ጤና ማጣት ሲሰሙ ደንግጠው ወዲያው ከሚማርበት ከሳንድረስት ጦር አካዳሚ ወጥቶ ከልዩ ጸሐፊያቸው ቤት ሆኖ ሕክምናውን እንዲከታተል የዓለማየሁ ጉዳይ ለሚመለከታቸው ባለስልጣኖች ቴሌግራም ማድረጋቸው ተጽፏል። ሳምንት በማይሞላ ጊዜ ውስጥ ዓለማየሁ ከነበረበት ኮሌጅ አውጥተው ወደ ንግሥቲቱ ልዩ ጸሐፊ ቤት ወሰዱት። ህመሙ እየጠናበት ሄደ። ልዕልት ቪክቶሪያ ይህን ህመሙን አስመልክተው የሚከተለውን ደብዳቤ ጻፉ። ውድ ዓለማየሁ በጣም ታሟል። በመጨረሻ የተደረገው ምርመራ ትንሽ የተስፋ ፍንጭ የሚሰጥ ይመስላል። ነገር ግን ሕይወቱ አደገኛ ጊዜ ላይ ነው ያለችው። በሳምባ በሽታ በጣም ይሰቃያል። ዓለማየሁ መርዝ አቅምሰውኛል ብሎ ስለሚጠራጠር ምግብና መድኃኒት የመውሰድ ፍላጎቱ ቀንሷል። በዚሁ ምክንያት በየዕለቱ ሰውነቱ እየደከመ በመሄድ ላይ ነው። ከቅርብ ቀናት ጀምሮ ግን ዶክተሩ ያዘዘለትን መድኃኒት መውሰድ ጀምሯል። መርዝ አብልተውኛል የሚለውን ሐሳቡን ትቷል። በተረፈ ግን ለልጅ ዓለማየሁ እንጸልይለት። መረጃዎችን ከእንግሊዝ ቤተ መንግሥት የሰበሰበው ፈቃደ ሀብቴ ከዚህ በኋላ የተፈጠረውን ሁኔታ በሚከተለው መልኩ ይገልጸዋል። የዓለማየሁ ዶክተር የንግሥቲቱን የግል ሐኪምና ሌሎች የታወቁ የሕክምና ሰዎችን አነጋገረ። ለንግሥት ቪክቶሪያ የዓለማየሁን ሕይወት ማዳን የማይቻል መሆኑን ህዳር 11 ቀን 1879 ዓ.ም ተነገራቸው። በጣም በማዘን አንድ የመጨረሻ ደብዳቤ ጻፉለት። ዓለማየሁ አልጋ ላይ ተኝቶ እያቃሰተ የንግሥት ቪክቶሪያን ደብዳቤ ለማንበብ ጥረት አደረገ። የነበረውን ሁኔታ የንግሥቲቱ ልዩ ጸሐፊ ሚስት እንዲህ ብለው ይገልጹለታል። ዓለማየሁ ደብዳቤው ከማን እንደተጻፈ ለማወቅ የደብዳቤውን አድራሻ መፈለግ ጀመረ። የንግሥት ቪክቶሪያን ስም እንዳየ ፈገግ አለ። ፖስታውን ቀደደና ወረቀቱን ወጣ አድርጎ ትንሽ መስመሮች እንዳነበበ በጣም ስለደከመው ደብዳቤውን ሊያነብ በሚችልበት ቦታ ላይ እንዳስቀምጥለት ጠየቀኝ። አንገቱን ወረቀቱ ወደ ተቀመጠበት ዞር አድርጎ የጀመረውን ለመጨረስ ታገለ። አልቻለም። በመጨረሻ እጅን ይዞ ማቃሰት ጀመረ። በመጨረሻ የሻለቃ ስፒዲንና የጃክስ ብሌስን ሚስት እጃቸውን እንደያዘ በ19 ዓመቱ ህዳር 14 ቀን 1879 እንደ አውሮፓውያን አቆጣጠር ከጠዋቱ 3 ሰዓት ላይ አረፈ። በንግሥት ቪክቶሪያ ትዕዛዝ ዓለማየሁ ዊንድሶር በሚገኘው የጊዮርጊስ ቤተክርስቲያን እንዲቀበር ተደረገ። በሞተ በ3ኛው ቀን ንጉሳዊ ቤተሰቦችና ከፍተኛ የመንግስት ባለስልጣኖች በተገኙበት የቀብሩ ስነ ስርዓት ተፈጸመ። የታላቁ ንጉስ የአፄ ቴዎድሮስ ልጅ ልዑል ዓለማየሁ ይህችን ዓለም በሞት ሲለይ ንግሥት ቪክቶሪያ የሚከተለውን ጻፉ። የዓለማየሁን መሞት ዛሬ ጠዋት ሰማው። ጥልቅ ሐዘን ተሰማኝ። ባይተዋር እንደነበር ባይተዋር ሆኖ ሞተ። ከመጀመሪያ ጀምሮ ደስተኛ ልጅ አልነበረም። በወጣትነቱ ካሳደጉት ዘመዶቹና ወገኖቹ ርቆ መኖር ለወጣት ዓለማየሁ ከባድ ፈተና ነበር። ጥቁርና አፍሪካዊ ሆኖ መኖር በእኛ ህብረተሰብ አስቸጋሪ መሆኑንም ተረድቶታል። አንድ ቀን ሊያየኝ የመጣ ቀን ለምን አንዳንድ ሰዎች ትኩር ብለው ያዩኛል ብሎ የጠየቀኝ ትዝ ይለኛል። መልስ አልነበረኝም። ወጣቱ ዓለማየሁ ቆንጅዬና ተናፋቂ ወጣት እንደነበረ ቆንጅዬና ተናፋቂ ወጣት ሆኖ ሞተ። የመረጃ ምንጭ ጋዜጠኛ ጥበቡ በለጠ።